ከዛን እኔ አንተም ሄድ ብዬ እኔም ሄድኩት። ከዛም ወደ ቤተሰብ ተመለስኩ። በማግስቱ እኔ ቤት ፈልጌ ቤት ገዛው። ገዝቼ ያው ቤት ካርታ ያለውን ሁሉ ነገር አስተካክዬ ገዛው። ከዛም በኋላ በቃ ወደ አረብ ሀገር ተመልሼ ስራ እንሰራለሁ ብዬ በቃ ሀሳብ አረኩ። ከዛም በኋላ እንደዚህ እያለ በአጋጣሚ ሌላ ሰው መጣ። ከሌላ ሰው ጋር ተዋወቅኩት። ልክ በትልቅ ሰውዬ ነው እሱ የኔን ስልክ ሰጥቶት በዛ በኩል ተዋወቀን። ከዛም በኋላ ቤተሰብ ስልክ የሚሰጡ ከኔ ጋር የምታወቅ ሰው ነው፣ የዘመድ ነገር ነው። እሱ ከየት ነው የምትመጣ ምናምን ነገር ወሬ ሳነሳ የሆነች ልጅ ጋር እንደዚህ ምናምን ብሎ ሲነግሮ እስኪ ጥሩ ልጅ ከሆነች አገባታለሁ ምናምን ይላል ሌላ ሰው ማለት ነው። ከዛን እሺ ብሎ እሱ ደውሎልኝ ከዛን ተዋወቀን፣ ተገናኘን። ስለሱ ጓደኞቹ ምናምን አመከርኩት። ከዛን ጥሩ ሰው ነው የስራ ሰው ነው ምናምን ብሎ አሉኝ ብዙ ሰው ስጠይቅ። ከዛን እኔም በቃ በቸርች ምናምን ሂጄ በቃ ጸሎት አድርጌ ከዛን ተገናኘን። በሳምንቱ ሽማግሌ ልኮ በቃ ያለው ነገር ሁሉንም በሰርግ ደግሰ ምናምን ተጋባ። ከዛን እኔም ደግሞ ወደ አረብ ሀገር ለመመለስ ነበር ሀሳቤ። ያው የሰው ትንሽ የሰው ብር አለብኝ መሬቱ ላይ ቤቱ ላይ የጨመርኩት። ከዛም በኋላ ተመካክረን ያው እሱም ብዙም ፍላጎት አልነበረም። ባይሆንም ግን ብር ስለሌለ ተመካክረን ተመለስኩ ወደ አረብ ሀገር ማለት ነው። አሁን ገና 4 ወር ነው ከመጣሁ። ከዛን እዚህ መጥቼ ስለ ስራ ስለ ሁሉም ነገር እንመካከራለን። ፍቅር አለ፣ ሰላም አለ። ምንም አንድ ቀን ተጣልተን አናውቅም። 5 ወር ነው አንድ ቤት ውስጥ 5 ወር ቆይተናል። ከዛን እኔ መጥቼ እዚህ 3 ወር ምናምን ከቆየሁ በኋላ አሁን 80 ካልቀደድ ካልተለያየን እያለ በቃ እንትን እያለን እያበደን ምንድነው ምክንያት እናቀደደን? አዎ በቃ ካልተለያየን ብሎ በቃ ቡራ ካለዩ እያለ ከዛ ምክንያት እንደዛ የሚያደርገው መጀመሪያ መጥፎ ሜሴጅ ነው የጻፈልኝ። በባለት ስራ እሰራለሁ አለኝ። እሺ ብዬ ትንሽ ብር ላኩለት፣ የስራ ማለት ነው ብር ስለሌለው ስራ የሚሰራበት ላኩለት። እኔ ደግሞ ከዛም በኋላ የሰው ዕዳ ከፍላለሁ በኋላ ብዬ ከዛም በኋላ እሱም ስራውን ቀጠለ። ቁም ነገር ገባ። በቃ በዛን እንደዛ እያለ የተመካከርነን በቃ ከመጣውን በኋላ ፍቅር ነበረ። ምንም በቃ እንግባባለን። ምንም በመሀላችን የለም። ጥሩ ልጅ ነው አብረን የነበርነን ጊዜም ማለት ነው። ከዛን መጥፎ ሜሴጅ ላክልኝ። ስልክልኝ እኔ አይቼ ሜሴጁ በቃ እንለያየ፣ አልወድሽም ምናምን የምል እንለያየ። ከዛ ምን አርገክ ነው ምናምን ስለው ምንም መልስ አልሰጠኝም። ከዛን እኔ ለቤተሰብ ምናምን ለሱ ቤተሰብ ነግሬው ጠይቁ ምናምን ስለው እሱ የሚያቀርበው ምክንያት ምንም አይደለም። እዛ እሷ ሰርታ እስከመጣ ድረስ ሁሉም ነገር ይጨምራል፣ ቤት እንሰራለን ምናምን ስላትን ባለችኝ ይላል። እኔ ደግሞ አሁን ብር የለኝም እጄ ላይ ያለውን ደግሞ የሰው ዕዳ አልከፈልኩም። የሰራሁትን የ2 ወር ለሱ ልክ አለው። ከዛም በኋላ በቃ እኔ እጄ ላይ ብር የለም፣ የሰው ዕዳ ከፍዬ ከዛም በኋላ እንሰራለን ነው ያልኩት እኔ። እና እሱ የሚያቀርበው ሰበብ ምንም እንትን የለውም፣ ሰበብም አይደለም። ከዛም በኋላ ታረቁ። በቃ ምንድን ነው ችግሩ? ምንም ከእህትየዋም አለች እዚህ ሀገር እኔ ያለሁበት። እሷም ስጠይቆ ምንም አላረገችኝም፣ ምንም አልበደለችኝም። በቃ እንዲሁ ትዳር አስጠላኝ ይላታል። እሷ ደግሞ ለሌላ ሰው ደግሞ የተለያየ ነገር ይለዋል። እኔ ደግሞ እዛ ባለሁበት ሰዓት መሬቱን ሽጠን ሌላ ይሄ ውድ ስለተገዛ ሽጠኑ ሌላ ቦታ ሄደን በርካሽ ገዝተን ግማሹን ብር እንሰራበታለን አለኝ። አልችልም አልኩት። ወይ ደግሞ መኪና ግዢልኝ እሱን አስይዘሽ ባንክ ምናምን ስለኝ አልችልም አልኩት። በቃ ብዙ ነገር ነው ያለ። ወይ መሬቱን በስሜ አድርጊው አልችልም፣ ፈርሚልኝ አልችልም ነው ያልኩት። ከዛን ይሄን እዛ እያለው ነው ያለኝ። እዚህ ከመጣው በኋላ ደግሞ ቤቱን በእኔ ስም አድርጊ ቀልድ ያስመስሎ ነው እሱ ምለው። ከዛን እኔ አልችልም ነው ያልኩት፣ ሁሉንም ነገር ማለት ነው። እኔ እሱ ምላትን አትሰማ ምናምን የምለው ይሄ እንትኑ የመሬቱ ጉዳይ ብንብን ነው ያልኩት። ቤቱን ራሱ እንሰራለን ምናምን ስለኝ አንተን ብር ስለሌለ መጀመሪያ ብር ሰርተ እዛ ራሴ ጋር አጠራቅመው እኔም ደግሞ እዚህ አጠራቅሜ ከዛም በኋላ እኔ ሲገባ እንሰራለን አልኩት። ከዛን አይሆንም አለኝ። አሁኑኑ ካልሰራን አሁኑ እኔ ብር የለኝም ታዲያ ምን እናድርገው? እሺ አሁኑኑ ካልክ ደግሞ ቆየኝ የሰው ዕዳ እስከምመልስ ድረስ ተባብለን እሺ ተባብለን በቃ ተስማማን።
በቃ በፍቅር ቀጠለን። በዚህ መሀል ምንም ሳላደርገው ምንም ሳንባባል መጥፎ ሜሴጅ ላከልኝ። ሁለተኛ እኔ ላይ እንዳትደውይ አለኝ። ከዛ እኔ ግራ ሲገባ ከቤተሰብ ደውዬ ጠይቁ አልኩት፣ ለሱ ቤተሰብ ማለት ነው። ቤተሰቦቹ ሲጠይቁ እመጣለሁ አላቸው፣ ግን አልመጣም፣ ለስራ ቢዚ ነው። ከዛም በኋላ እኔ ዝም ብዬ ማለት እንደ እምነት ምናምን አጸለኩ፣ አገልጋይ ማለት ነው። እኔ በፊት የሚያውቃቸው ጸልዩልኝ ምናምን ብዬ ትዳሬ ሊፈርስ ነው ስላቸው፣ እነሱ ደግሞ ሴት ልጅ ናት በፎቶው ላይ ያሰራችሁ ማለት እሱ በመጀመሪያ ከሱ ጋር የነበረችው ሴት ልጅ ናት በፎቶ ላይ ያሰራችሁ ምናምን ድግምት ነው ምናምን ተባለ። ከዛን ብዬ በቃ ማለት ድግምት እሱ ትዳሩን እንዲጠላ ትዳሩ እንዲፈርስ እንደዚህ አይነት ነገር ሴት አሰርታበት ነው ያሉ። ከዛም በቃ እንደዛ ከሆነ ቸርች ውሰዱት በቃ አጸልዩለት ብዬ ለቤተሰቦቹ ተናገር። ከዛን እኔ ዝም ብዬ በቃ ስራዬን ቀጠልኩ። በቃ አልደውልለትም እሱም አይደውልም እና እንደዛ ይላል። ከዛም በቃ እኔም አደው ይስለኝ አቆም መደወሉ። አሁን በዚህ ሁኔታ ነው ያላችሁ? አዎ በዚህ ሁኔታ ነው ያለነው። በቃ እኔ እሱ አደዊ ስላለኝ እኔም ደውዬ ምንም አላተርፍም። ያለኝን ነገር መጸለይ ነው። እሱ ከሄደ ይሄድ፣ እግዚአብሔር ትዳሩ ይቀጥላል ካለ ይቀጥላል፣ ይፈርሳል ካለ ይፈርሳል። ስለዚህ እኔ ሰው ሀገር ላይ ሆኜ ራሴን አላስጨንቅም በቃ ብዬ ዝም አልኩና ዝም ብዬ ቁጭ አልኩ። ያው ትዳር ቀልድ አይደለም። ለቤተሰብ ደግሞ ስነግሮ ታዩ ሌላ ወንድ የለም እንዴ ወንድ ሞልቷል ሌላ ሰው ምናምን ይላሉ። ግን ትዳር ማለት ከባድ ነው። ሰው በየጊዜው በሰርግ ተጋብቶ የሰው ፎቶ ፖስት ተደርጎ ሰው ራሱ ለነገ ትዳር ራሱ በጣም ይከብዳል። ሰው እንዴት ብዙ እኮ ነው። ለሴት ልጅ ምን አርገሽ ነው ያኛው ለምን ፈታሽ ምናምን ይላሉ። ሰበብ አለ ማለት እኔ ጥፋተኛ ሆኜ ሴት ልጅ ጥፋተኛ ሆና ያን ሰው እንደፈታች ነው የሚያስበው። በቃ እሱ የሚያወራ ቆይ ልጠይቅሽ፣ ምንም ገንዘብ ከሌለው ለምን አገባሽ? ስልክ ስራ አለው፣ የስልክ ስራ አለው። ስራ ይሰራል። ስራ ስላለው ያው ስለሚሰራ ሰርተን እንለወጣለን ለማለት አለ ነው እኮ። ሰርተን እንለወጣለን እኮ በጨበጣ እኮ አይደለም ትዳር ውስጥ የሚገባው። ሽማግሌ ሲልክ እንኳን አንድ ሰው ወንዱ ምን አለው በምን ሊያስተዳድራት ነው ተብሎ ይጠየቃል። ምክንያቱም ሰርቶ መለወጥ ሌላ ጉዳይ ነው። ግን ደግሞ ሰው ደግሞ የሆነ ስራ ሊኖረው ይገባል። ስታዩ ስራማ አለው እኮ ስራ አለው፣ ይሰራል እኮ አሌክስ፣ ስራ አለው፣ ጥሩ ስራ አለው፣ ይሰራል። ይሄ የባህል ልብስ ይሰፋል እኮ። ታዲያ አሁን እኮ አንቺን ነው መኪና ግዢ፣ ቤት ግዢ፣ በገንዘብ እንደዚህ አይደል መሬት አምጪ እያለሽ ያለው እንጂ እሱ ሰው መክሮት ነው መሰለኝ። አሁን ቤቱ በራሴ ስም ስለሆነ አንተ ነገ ስገባን ምናምን ብላ አውጥታ ትጥልሃለች፣ ሌላ ወንድ ታስገባለች፣ በራሷ ስም ብቻ ስለሆነ ምናምን ብሎ ሰው ይመክራል መሰለኝ። ምክር ሳይሆን አይቀርም። አሁን ለመጨረሻ ጊዜ አወራችሁት መቼ? ቆይቷል፣ ወደ 15 ቀን አልፏል። አብራችሁ የኖራችሁት ምን ያህል ጊዜ? በአንድ ቤት ውስጥ 5 ወር። ከ5 ወር በላይ አልኖራችሁ? ከ5 ወር። እሺ ምን ታደርጊና አዳምጪኝ። እንደኛ በራሱ ማይተማመን አቋም የሌለው ከሴት የሚጠብቅ ወንድ አታግቡ። እኔ ሴቶች እንደዚህ ብዬ ስነግራቸው በቃ ወይ ወንድ ልጅን ምናምን ጠራ ይመስላቸው አንዳንድ ሰዎች። እውነት እኮ ነው፣ በነገራችን ላይ እውነት እኮ ነው፣ ሀቅ እኮ ነው። እኔ ግዳይ ተጠኝም ኦልሬዲ። ግን በራስ ከወንድ ልጅ የሚጠበቅ ነገር አለ። እሷን እንዴት ነው አንቺ የሚያስተዳድርሽ? ከስደት ህይወት አንደኛ በሰው ወሬ የሚቆም ሚስት ካገባ አንድ ወንድ ሚስቱን ሀሳብ ብቻ መስማት ያለበት፣ እሷም እንደዛ የባሏን ሀሳብ። የሰው ምክር እየሰማ እንዲህ የሚንገዳግድ ከሆነ መጀመሪያውኑ ከአንቺ ጋር አይደለም ማለት ነው። በሰው ምሪት በሰው ወሬ መሄድ ማለት ነው። ካገባ ከእሷ ጎን ነው መቆም ያለ። በቃ የእሷ ሀሳብ ነው ሊገዛ የሚገባ። ሌላ ሰው መጥቶ እንኳን ስለሚስት መጥፎ ነገር ቢነግርህ ሮል ብለህ ማባረርን ያለበት ትክክለኛው አካሄድ ያለ። ሁለተኛ ነገር መሬት ግዢ፣ ቤት ግዢ፣ እንዲያርጊ ወደ አንቺ ኤክስተርናል ነው እሱ ያደረገው። በቃ አንቺን እንድታረጊ
በጣም እኮ ነው የሚያሳፍረው የእውነት። እኔ አሁን በሱ ጫማ ውስጥ ሆኜ እያሰብኩት ነበር ቅድም ስትነግሪኝ። በጣም እኮ ያሳፍራል። ወዝ ሴት ልጅ እንዲያርግ ለማለት አንተ እኮ ነህ አባወራው፣ አንተ ነህ ፈላጭ ቆራጩ፣ አንተ ነህ ቤት ሰርተህ ማኖር ያለብህ። አንተን የሆነ ነገር ተፍተፍ ብለህ ስራ ላይ ጎብዘህ ቁብም ገብተህ ምናምን ሚስቴ ላኩራ ብለህ በሚስት ፊት ጀግና መሆን ያለብህ። ትናንትና ነግሬያችኋለሁ። እውነተኛ ወንድ በሚስቱ ፊት ጀግና ሆኖ መታየት ይፈልግ፣ መዋረድ አይፈልግም። ደካማ ሆኖ መታየት አይፈልግም። የእውነት አፍቅሮሽ ያገባሽ ወንድ ጥቅማ ጥቅም ፈልጎ ግን ያገባሽ ሰው ተዋረደ፣ ገመትሽው፣ በአንቺ ፊት ክብር ወረደ፣ አይገርምም። ከአንቺ አማቶ የሆነች ነጥብ አስቆጥሮ ላት ማለት ብቻ ነው የሚፈልገው። ስለዚህ ቢኬርፍ ምናልባት ሰውዬው ሌላ ታሪክ ውስጥ ገብቶ ሊሆን ይችላል። ከአንቺ ገንዘብ ፉን እያደረገው ያለው የራሱ መንገድ ይዟል። ግን ከአንቺ ግን የሆነች ነጥብ ይዞ ለመውጣት እየሞከረ ሊሆን ይችላል። ስለዚህ ሰው ሀገር ነው ያለሽው። ባልሽን እያየሽው አይደለም። የት እንደሚውል አታውቂም። ምን እንደሚሰራ አታውቂም። ተቆጠቢ። ስትር በይና ስራ ላይ ተኩል አንገትሽን ደፍተሽ ሲል ምንም ለማንም መልሳት ትችል። ቅድም የነገርኳትን ነገር አስታውሽ። ለቀድሞ እህታችን ሀገሬ ስትሄጂ ድንገት ለማንም ሳትናገሪ አፍሽን ዘግተሽ ብዙ ቀጥላለሁ እና መስራትም እያሰብኩ ነው እያልሽ ድንገት ላጠብለሽ ሂጂ። ለማንም ሹክ ሳትይ ሰፈር ውስጥ ሰተት ብለሽ ግቢ። ከዛ ኦሪጂናል ህይወቱን ታገኘዋለሽ። እዛ ሰውየው ታማኝ ነው አይደለም፣ አግብቶ ልጥጥ ብሎ እግሩን ሰቅሎ የኔ ማር ሚስቴ እያለሽ አንቺ ሌላዋን አስተኝቶ ምናምን ሊሆን ይችላል። የምታውቂው ታሪክ የለም። ይሄናት እንዳትበይ። በግ መሆን አያዋጣም። በግ መሆን ያሳርዳል። ወይ ጋይስ በግ ነኝ እንደ በግ የዋኔ ምናምን አይሰራም፣ ያሳርድሻል። ስትታረጊ ደግሞ ሰዎች ዳሩ ነው የሚያዩት። ማንም ግድ አይሰጥም። ማንም ያንቺ ነው ማያመው። ማንም ላንቺ ፍትህ አይሰጥም። የራስሽን ፍትህ ራስሽ የምታረጋግጭ። ስለዚህ ዝም ብለሽ ተተብለሽ እንጂ እንደምትሄጂ ሀገር ቤት ማንም አይወቅ። ትክክል ደግሞ ችግር የለውም። ትኬት ቆርጠሽ ፕሌን ተሳፍረሽ ታክሲ ይዘሽ ሰፈር ያደርሰኝ ነው። ከዛ ትዳርሽ ምን ላይ እንዳለ በአካል ትመለከቻለሽ። ያኔ ትክክለኛ ውሳኔ ትወስኛለሽ። እስከዛ ግን ገንዘብም አትላኪ፣ ለማንም ምንም አትበይ፣ ጸጥ ብለሽ እሺ። ተግባባ? እሺ ያለት እሺ፣ በርቺ። እሺ፣ አመሰግናለሁ። አስቸጋሪ ነው ጎበዝ። ወይኔ ወንዶች አሁን አድዋ ድል አሁን ቢሆን በእኛ ዘመን አሁን እንዲህ አይነት ወንዶች ነን ሀገራችን እንደው ተዋግተን እናስከብረው ከጠላት ወረራ። ጣሊያን ደሽ ቅኝ ግዛት ምናምን ዘመን ላይ ብንሆን ግባ ብለን የምናስገባው ይመስለኛል። የኛው ትውልድ የኛ አረ ግባ ወዳጄ እንደውም ጥሩ ነው። እስኪ ስንት ትከፍላለህ? ብር ብቻ ስጠን እንጂ ስንት ያወጣል? እዛ እንኳን ምን አለቃሽ፣ እንኳን ደህና ቆያችሁ። ምን እንታዘዝ? አይ እኔ እንኳን ከዚህ በፊት እዚህ ቤት ገብቼ አውቃለሁ፣ ግን በዚህ አካውንት ሳይሆን በሌላ አካውንት ነው። ይህኛው ሌላ ነው። ያኛው ወደ 45,000 ምናምን ፎሎወር ያለው አካውንት ነው። ስለ ህይወት ኤክስፒሪንስ ያወሩት አንተም ብዙ የሰጠኸኝ ምክሮች ነበሩና አይ አሁን ላይ የሆነ ግራ ያጋባኝ ነገር ስላለ ነው። ማለት ሁልጊዜ መናገር ባልፈልግም ለምሳሌ የሆነ የኔ የምትለው ሰው አለ፣ ፍቅረኛ ነው ማለት የሆነ ስህተት ሰምተህ ጥያቄ ማቅረብ ማለት ያስከፋል አያስከፋም? ማለት ፍቅረኛ ስትሆን በፍቅር ህይወት ውስጥ በጣም ብዙ አይነት መንገዶችን ልታሳልፍ ትችላለህ። ስለኔ የማይመች ነገር ስለኔ የሆነ ነገር ከሰማህ መጥቶ መጠየቅ ክፋት የለውም አይደል? የሆነ በምሳሌ ምናምን ሲሆን ትንሽ ግራ ያጋባል። ምንድን የተፈጠረው ነገር በስር መሰረቱ? አይ እኔ ፍቅረኛ አለኝና የሆነ ወሬ ሰማሁ ነው። እንዴት ተዋወቃችሁ የሚለው ነገር? ምክንያቱም ፍቅረኛ አለኝ ከሚለው ስትጀምሪ ግን ጥንስሱ አይገባል። ጦሱ እንዴት ተጀመረ? ዛሬ የቲክታክ ታካሚዎች በስተዋል ነው። ቲክታክ ላይ ነው። እንዴት ተዋወቃችሁ? ቲክቶክ ላይ ብቻ ነው። ቲክቶክ ላይ መጥበስ መጀመሪያ እንትን ነው ማለት እኔ ብዙ የቮለንተር ስራዎች እሰራ ነበርና በዛ አጋጣሚ የሚተዋወቅ ነው።